መላጣ ደደብ። ከዚህ በኋላ እኔ እናንተ አይጥና ድመት ነን። እኔ ነኝ ያንተ ጠላት፣ ማንም አይደለም። ይህን ደግሞ ነግሬህ ነው፣ በፊት ለፊት ነው የማደርገው። አንተ ወንድ ነህ። እስቲ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? አህለን ወሰህለን ብያለሁ። እንኳን እንድትመጣው ማለት ነው። በአዲስ ቪዲዮ እንግዲህ ሰላም አገር ገብታለች ማለት ነው። እንግዲህ እንኳን ለሀገርሽ አበቃሽ። ሁላችሁም ድምጣችሁን ልም ሲል በቃ መሆናን ብለን ነበር። ሰላም ራሱ በቃ ደንግጠን ነበር። ሹማያም እንደዚሁ ማለት ነው። እንኳን ለሀገርሽ አበቃሽ። ህዝብ ሁሉ ጣው ውረድ በኋላ እንኳን ለሀገርሽ በቃሽ ማለት ነው ውዴ። እና እንግዲህ ሰላም በጣም ዛቻ እንትን ብላለች ማለት ነው። እስኪ እውነት ሰይድ ትመጣና እናያለን፣ እስኪ ስትመጣ እናያለን እያለች ዛቻ ዝቻለች ማለት ነው። እውነት አዲስ አበባ ሪፖርት ስትገባ እናያለን አለች ማለት ነው። እንግዲህ ሰላም በነገራችን ላይ ብትልም ያሰኛታል። ሰላም እንትና ይሄ ሰይድ ግን በጣም ነው እንጃ የገረመኝ። በቪዲዮ የሚሆነው ሌላ፣ ካሜራ ጅራ የሚሰራው ሌላ። በጣም ነው ያሳዘነኝ ማለት ነው። ለምን ነው ይሄን ሁሉም ነገር የሰራ? ይቺ ልጅ ህዝብ መሀል ብትሞት በባህር ስትመጣ ለሚስቱ እንደዛ የዛን ያህል እየተሰፈሰፈ አይሆንም አትሄጂም እያለች ያስቀረችውን እሷ እንድትመጣ ያደረጋት ለምንድን ነው? ኮፒ ሆኖ ያ ፓስፖርቱ ባይላት እኮ በቃ ልጅቷ ከስራለች። እና ውዶች እስኪ ቪዲዮውን ያለችውን ተከታተል እንመለስ። የሚን ሁላ ወጥቶብኛል ብላለች። ተከታተል እንመለስ ያለችውን። መለከታችሁት ፓስፖርቴን ሰይድ ወስዶታል። ፓስፖርቴን ሰይድ ከወሰደ በኋላ ያው ሱመያን አሳልፌ እንድሰጠው አድራሻዋን ያለችበትን ቦታ ሁሉ እንድሰጠው እንድነግረው፣ ከዛም በኋላ እንደዛ ካላደረኩኝ ፓስፖርቴን እንደማይሰጠኝ ነበረ ነገረኝ። ከዛም በኋላ ተገናኝተን ነበረ በአካል ምንም እንደማይሰጠኝ ነው አረጋግጦ በደንብ አስረግጦ የነገረኝ። እኔም ደግሞ ያንን ነገር አላደርግም፣ ሱመያ ያለችበትንም ነገር አልነግርህም፣ ያለችበትንም አካባቢ አላሳውቅህም ብዬው፣ ያው እኔ ብዙም ሀገሪቷን አላውቅም፣ ብዙም ቋንቋ አላውቅም። እንደተመለከታችሁት በፖሊስ ብዙ ሰው ስለሚያውቅ በፖሊስ አስወስዶኛል። እኔ አላውቅም፣ በዚህ ደረጃ እንደዚህ ያደርጋል እንደዚህ ይሰራል ብዬ ስላላሰብኩኝ ስላልገመትኩኝ ነው መሰለኝ። እና አደን ገባው። አደን ከገባው በኋላ ብቻ በጣም ከባድ ነበር፣ በጣም ይከብዳል። በተለይ በባህሩ ስጓዝ፣ በባህሩ ሲሄድ ያለው ነገር መሀል ላይ ስደርስ በጣም ጸሎት ነበር እያደረኩኝ የነበረው። ምክንያቱም ምንም ነገር አይታይም፣ ከላይ ሰማይ ከታች ውሃ ነው። በቃ ምንም የሚታይ ነገር የለም። እኔ እንደዚህ አይነት ነገር እንግዲህ ለመጀመሪያ ጊዜ ነው። ማንም ጋር አልተገናኘሁም። እስኪ አሁን ሱመያ ጋር እደውልላታለሁ። ብቻ እኔ አሁን ያንን ሳላላሰብኩም እንደዛ አልነበረም። ምክንያቱም ሁለቱ ሊታረቁበት ሊስማሙ ጽድት ከሁሉም ከችግር ያሰብኩት ነገር ምንድን ነው? ትናንትና ሰይድ አጥፍተዋል፣ ዛሬ ያጠፋል ወይም ደግሞ ስህተቶቹን ይደግማል ማለት አይደለም። በተለይ አንድ ሰው ተሳስቶ ድጋሚ ወደ ህይወት ሲገባ በጣም ጥሩ ሰው መልካም ሰው ይሆናል እና ከሁሉም ነገር ጽድት ብሎ ትዳሩን እንዲመራ አብሮ በፍቅር ተሳስበው ልጆቻቸውን እንዲያሳድጉ ይህን ነገር ነው በጣም እየለፋው እስካሁን ድረስ ለዚህ ደረጃ ለዚህ ጉዳይ ነበረ ስጥር የነበረው። አንተ ግን ጭራሽ ሱመያን እኔ አሳልፌ እንድሰጥህ በገንዘብ ሁሉ ብዙ ነገር ስትለኝ ነበረ። ያንተ ገንዘብ እኮ ፍቅርን አይገዛልኝም ታውቃለህ። ግን ይሄንን ያንተ ገንዘብ አንተ ለእኔ ገንዘብ ብትሰጠኝ እምነቴን አይገዛልኝም። ምን አይነት ሰው ነህ ግን አንተ? በትዳርቅ ይሄን ያህል ከዛም አልፎ በእኔ ላይ ይሄን ያህል ጭካኔ ጨከንከው አንተ መላጣ ደደብ። ከዚህ በኋላ እኔ እናንተ አይጥና ድመት ነን። እኔ ነኝ ያንተ ጠላት፣ ማንም አይደለም። ይህን ደግሞ ነግሬህ ነው፣ በፊት ለፊት ነው የማደርገው። አንተ ወንድ ነህ። እስቲ በአዲስ አበባ ኤርፖርት ተሳፍረክና
እኔ አንተን ካልሰራውልክ ባቢ እኔ አንተን ካልሰራውልክ ማለት ነው። አንተ አረመኔ፣ አንተ ለማንም የማትሆን ሰው ነክ። እኔ እናንተ ግን እንገናኛለን። እና እንግዲህ ቪዲዮ እንዳያችሁት ነው ማለት ነው፣ እንደተሰማችሁት ነው። ሰላም በጣም አስጨንቆኝና ፈርቼ ነበረ ብላለች ማለት ነው። አሁን ከቤት ላይ ራሱ ገብቼ በጣም ውስጤ በጣም ይጨናነቃል አለች። በጣም ያስጨንቃል እንጂ ያው ሁሉ ስቃይ ነው። ውጣ ውረድ እንትን ብለሽ እና በጣም ነው ያናደዳት። እንደው አንተ መላጣ አንተ እንደው አንተ በቃ አንተ እንትን ላላልኩ ምናምን አለች ማለት ነው። በጣም ብዙ ብላለች ማለት ነው። ብትልም ያሰኛታል። ስለ ስድቡ ስለምጄዋለሁ ነው ምንድን ነው እየዋለ ሲል ነበር። እንደውም ሰይድ ግን እንደዚህ ሁሉ ማድረግ የለብህም ጭራሽ ሴሟን ከሰው ጋር እንዳትነጋገር ሴም ማውጣት አርባላ እና ጥሩ ስራ አይደለም ማለት ነው። እንግዲህ ለማንኛውም እንኳን በሰላም ገባሽ ለሀገርሽ፣ እንኳን አበቃሽ። እኔ እውነት ለመናገር እንዲሁ በባህር ገብታ ነው በቃ እንደዚህ በቃ ድምጣቸው ሁላቸውም ጸጥ ረጭ ሲሉ ተገናኝተው ነውስ በባህር መታ ይሆንስ እያልኩ ነበረ ማለት ነው። ሁሉም ተመልካች እያያችሁ እስከሆነ ድረስ ማለት ነው። እና ሰይድ በቃ እሷ እንዳለችው እንዴት የሚስትህን አድራሻ ግዴታ በብር ካልነገራችሁኝ የሚስትህን አድራሻ ካልነገርኩ እንግዲህ እንትን ማለት አትችልም ማለት ነው ብላለች። በብር የምታምነው ምን ብለህ ነው? እኔን በብር አታልልከኝ፣ እነዛን ፖሊሶች በብር እንዲህ የምትነዛው ብሩ ለምንድን ነው? አንተስ እውነታውን ፈረጠጥ ማታደርግ ብላለች ማለት ነው። እስኪ ተከታትለን እንመለስ። ምክንያቱም እውነታው ሊወጣበት ስለሆነ እንዴት በብር በቃ በብር ዝም ለማስባል የሚፈልግ ምናምን አለች ማለት ነው። እውነቷን ብር ነው ሲል እኔ ራሱ የምሰማው በቃ ብር ይቸግ ምስኪን እንደው ምስኪን ነው። ለምስኪኖች ቢሰጣቸው ምን አለ እንደዚህ ሲሞላው በቃ በብር ጣጣ የለበትም። ሀዩም እኮ ወደ አይደለም እንደው ብር የምትለው በቃ ዝም እንድትልለት በቃ የሆነ ነገር እንደዚህ ባታደርግ እንደዚህ። እስኪ ተከታትለን እንመለስ። በቃ ስለ ብር እኔ ለብር ደንታ ለመኖር ያወቁት እንደዚህ አቋርጠው ባህሩን መምጣቱ አደነኳት እኔ ራሱ። እስቲ ሌላውን ተውና ይሄ በገንዘብ የሚያምነው አይምሮ ጭንቅላትን ቀይረው እስቲ ጥሩ ሰው ለመሞከር የሆነ ነገር እንዳይደረግ የሆነ ነገር ልክ ሊታወቅብህ ሲባል በገንዘብ የምታመልጠውን ነገር ተዋው እንዴ! እስከ መቼ ነው እንደዚህ እያልክ ገንዘብህን እየዘራክ ሰው እንዳያውቅብህ? አሁን ደግሞ ጭራሽ ብለክ ልጅቷን የደበቅሽው አንቺ ነሽ። ኧረ እንደው አንተስ እንደው አይንክ ይፍሰስ፣ አይንህን ያፈሰው። እውነት አይንክን ፍስስ ያድርገው። እውነት እንዴ! እኔ ልጅቷን አሁን የት አውቂያት ነው ልጅቷን ስኔ የምደብቃት? ከመቼውስ ሂጄ ከመቼውስ ሀገር አውቄ ከመቼውስ ተዋውቂያት? ሰው ሁሉ እንዳንተ ተንኮለኛ ይመስላል። ሰው ሁሉ እንዳንተ ተንኮለኛ ይመስላል፣ ግን አይደለም። እኔ እንዳንተ ተንኮለኛ አንተን ይሄን ያህል ተንኮል በስማም እኔ እውነት አላየው። ድንገት እንደው ፊልም ላይ ካልሆነ በስተቀር ከመቼው አውቂያት? እኔ አካባቢ አውቃለሁ እንዴ? እኔ ሀገር አውቃለሁ እንዴ? እኔ ቋንቋ አውቃለሁ እንዴ? እኔ ሰው አውቃለሁ እንዴ? እኔ እኮ አላውቅም። ኧረ እንደው አንተ እንደው ምን አይነት እንደው ድንዙዝ ነገር ነክ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ተው እንጂ በቃ ሲተው ብር እየከፈልክ እንደው በዚህም በዛም ችግሮችን ማምለጫ እውነታው እንዳይጋለጥ መሸፋፈን። እውነት እኮ ተሸፍን አትቀርም። ልጅ እኮ ነው የወለድከው፣ በሽታ እኮ አይደለም። ምን ሆነህ ነው በዚህ ደረጃ እንደው እንደዚህ መሆን? ኧረ በስመ አብ አንተ እንደው ወዳጅና ጠላትህን እንግዲህ ውዶችዬ እንደተመለከታችሁትኝ እንግዲህ ያለችውን ሰምታችኋል ማለት ነው። እሷ በጣም ፈጣሪ ይመስገን እንኳን በሰላም ገባሁ እንጂ ምናምን አለች። እስኪ አንተ ግን እስኪ እናያለን አዲስ አበባን እስኪ ኤርፖርት ላይ እንገናኛለን አለኝ። ይህ ሁሉ እንግዲህ ብቻ እንኳን በሰላም ገባሽ እንጂ ምን ያደርግልሻል? ዋናው በሰላም መግባትሽ ነው። ምንም አይሰራልሽ ብትተይው። ክፉ ለዋለለት ደግ ዋለለት ነው የሚባል፣ ጥሩ ለዋለለት ጥሩ ዋለለት ነው የሚባል እና ስለዚህ አንቺም ለጓደኛሽ ለሹማያ ብለሽ ስለሆነ ጭራሽ ሹማያ እንድትማትደውልኝ እንድትዝማትልኝ እያለ እብድ ስከር ስትል ለኪ ይሄንን ሴሟን አውጥቶ ወስዶት ኖሯል። ለኪ ወይኔ
በጣም ነው የሚገርምና ተመልካቾቼ ዛሬ ቪዲዮ ይሄን ይመስል ነበረ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ለምትጠሉኝም እኔ ወዳችኋለሁ፣ እናንተ ብትጠሉኝ እኔ ወዳችኋለሁ። አንዳንድ ኮሜንት ላይ ሳነብ የሆነ ነገር ምናምን የምትሉ ልጆች ያላችሁ ማለት ነው ብትሉም እኔ ቦታ የለኝም እላችኋለሁ ውዶችዬ። ለምትወዱኝ ግን አይ ላቭ ዩ ወደም ውድድ አደርጋችኋለሁ ማለት ነው። ደህና ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።